ሙመይዓዎች ሊንን እያሳዩ ያሉት ማን ነው? ሙብተዲዓዎች ላይ። ሙብተዲዓዎችን አትወርፋቸው፣ ዝም በል ነው፣ ጸጥ በል። ኑሪዱ አልመንሀጅ አልዋሲዕ አልአፍያህ፣ ሰፊ የሆነ መንሃጅ ነው የምንፈልገው። የእናንተ መንሃጅ የተጣበበ ነው፣ ጥብብ ያለ ነው፣ ضይቅ ነው። ሰፊ ነው የምንፈልገው፣ ሁሉንም የሚያካትት ነው የምንፈልገው ይላል። ነብኒ ወላ ነህድሙ ይላል። እንገንባ አናፈራርስ። ማፈራርስ ምን ነው? ቦታ ላይ ገሌ ሙብተዲ ነው ተደንቀቁት የሚለው ነገር መስጋ ምንድነው? ሀድም ነው አይደለ? አይመቻቸውም፣ ይከነክናቸዋል። ሐቂቀት ተጨማሪ ኑصحሁ ወላ ኑጀሪሁ ይላል። ኑصحህ ትክነ ደናለ خلاص ንቃዋቸው ሰዎችን አንተ እንዳለ ችግር አለበት ብለን የሰዎችን አንገታቸው እንዲደፉ አናድርጋቸው ይላል። ይህ ሁሉ አዲስ የመጡ ኡሱሎችና ቀዋዒዶች ናቸው። ይሄን ወቅ ለነኚህ ቀዋዒዶች ለማስቀመጥ እንደ ቁጥር 1 እየተጠቀሰ ያለው ኢማሙል ሙመይዓ አሊ አልሐለቢ ኡርዱ ላይ ያለ ሰው የሶሪያ ሰው ነው። ይሄ ሰው እነኚህን ቀዋዒዶች በመፈልፈል የሚታወቀው ማለት ነው። አገራችንም ያሉት እያራገቡ ያሉት የሱን አፍካር ሰለፎቻችን የነበራቸውን ሽዳ ከቁርአንና ከሱና አገናዝብ። እነኚህ ሰዎች ተሚዕ እያደረጉ ያሉት ሰዎችን አቋማቸውን በሰለፎች አረዳድ መዝነው ያን ጊዜ ማን እንደወደቀ ታውቃለህ። ማን ተሚዕ ላይ እንዳለ፣ ማን ሐዳዲ እንደሆነ ታውቃለህ። ትክክለኛው መንገድ ላይ እየተጓዘ ያለው ማን እንደሆነ ያን ጊዜ ማመዛዘን የሚቻለው። ይሄን ደግሞ ጠለቅ ያለ ግንዛቤ ሲኖር እንጂ አሊያ ጤፍ የሚቆላ ምላስ ካለው አነጋገሩ አንዲት ሐዲስ ብቻ ይናገርና ከዛ በኋላ ያነበበውን ጋዜጣ ሊዘረዝል ይችላል። ያነበበውን መጽሔት መጀላ ሊዘረዝል ይችላል። አንደበት ርቱ ስለሆነ ያነጋገር ስልት ስላለው ያሳምን ይችላል። በቃ هذا هو الداعي السلفي السني لا يأتي بعده ولا ما سبق ولا ما مضى قبله بلا እንድትወስኝ ያደርጋል። ይግራ ለማየት ያለብን ሐቂቀት አንደበቱ የሚወጣው ቃል ሳይሆን ማስረጃውን ነው ማየት ያለብን። ማስረጃውን ተመልከት። ማስረጃውን ነው ማየት ያለብን። አትባዕ የሚከተለውን አካል ማየት የለብህም። ሐቅ لا يوزن بكثرة الناس በሰዎች በቁጥር ብዛት ሐቅ አይመዘንም። ሐቂቀት ለቂያማ ቀን አንድ ነብይ ብቻ ይመጣል። ነብይ ከአላህ የመጣለትን ወህይ አስተምሮ አንድ እንኳን ያመነ ሰው ሳያገኝ ብቻውን ይከሰከሳል። እሺ ያስተማረው ባጢል ነው ማለት እንችላለን እንዴ? አይደለም። በቁጥር ብዛት የሚለካ አይደለም። ሐቂቀት በቁጥር ማነስ ያ ነገር ባጢል ነው ብለን እንድትወስን ያደርጋል። ማየት ያለብን ማስረጃው ነውና እነኚህ አንድ ሰው ሙብተዲ ነው ከተባለ ሐዳዲ የሚሆን ሙመይዕ የሚሆን ኢኽዋኒ የሚሆን ተብሊጊ ማንኛውም ሙብተዲ ነው ከተባለ እሱ ላይ ትምህርት መማር አይቻልም። የጠየቁት ጥያቄ ስለሆነ ንግግሩን ማዳመጥም አይቻልም።